ውጭ የሌለው ፎቅ የሌለው ኢሮፕ ማይኖርስ የራሳቸው ንገሩን እስቲ። ምክንያቱም በእያንዳንዱ እንትን የሆነ አይዲያ ይዞ ይመጣል። የድሃውንና የገበሬውን ህሉና ላይ ይቆማል። የራሱን ስኬት የራሱን ባንክ አካውንቱን በደንብ ካጠራቀመ በኋላ የራሱን የፖለቲካ አይዲዮሎጂ ይዞ ደግሞ ከሚመጣው ጋር የራሱን እንትን ያራዝማልና አይ ቲንክ አሁንም ያለነው ወጣቶችና የኢትዮጵያ ህዝብ ነገሮችን በጣም በትኩረት የምናይበት ጊዜ ነው ብዬ ነው የምወስደው። ረጅም ሰዓት እንዳልወስድ ብዙ አወራው መሰለኝ። ቀጣይ እንሄድበታለን። ሲጄ አንተ ነው ከመሰለኝ ያለው። ማይኮ ቴንኪው ብያለሁ። ለቀጣይ ምድል ይሰጥ ጥያቄ ካለ እቀበላለሁ። በጣም አሪፍ ነው የሄድከው። አሪፍ አካሄድ ነው የሄድከው። ኦኬ እሺ፣ ኤስጄ መቀጠል ትችላለህ። አመሰግናለሁ። ክቡራትና ክቡራን ቤተሰብ ከታች ያለው ከላይ ያለው ሁላችሁም ሰላም ብያለሁ። ሰሞኑ ጠፍቻለሁ። አዎ ልክ ነው። ማይኮ በኋላ በውስጥ ጽፍልሃለሁ የጠፋሁበትን ምክንያት። በተረፈ ኦኬ እሺ ብሩ ብዙ ጊዜ ስለ ሀገር ተቆርቁረህ ስለ ሀገር የሀገር ጉዳይ ይመለከተኛል የሚለው ሀገር የኔ ነች በሚል እንደዚህ ስለምታወያየን ሁሌ ሳላመሰግን ማለፍ አልፈልግም። ድሉ ይቀጥላል። በቀደም እኔ ብያለሁ፣ መንግስት ትናንት የነበርንበት አኗኗርና አሁን ያለው የተየለይ ነው። በጣም የሰማይና የምድር ያህል ነው። ትናንት የሆነ ፕሮጀክቶች ሲሰሩ የመሰረት ድንጋይ ተጥለው በወሬ ነበረ ሲጀመር። መጀመሪያ የተወራለት ነገር አይሰራም። ትናንት ባየነው በእኛ በራሳችን አኗኗር ወይ ደግሞ በራሳችን ባየነው ሂደት ስናይ የተወራላቸው ነገሮች አይሰሩም። እየሰራህ ከሆነ ደግሞ ጠላት አታጣም። እየሰራህ ደግሞ የምታወራቸውና ማታወራቸው ነገሮች እንደ መንግስት ብቻ ሳይሆን እንደ ግለሰብ እንደ ቤተሰብ ራሱ ብንሄድ በሚስጥር ይዘህ የምትፈጽመው ነገር አለ፣ ይፋ የምታደርገው ነገር አለ። በአሁኑ ሰዓት መንግስት እኔ በየጊዜው ሰርፕራይዝ በየጊዜው ጥሩ ነገር እንደሚያደርግ መቼም ጥርጥር የለኝም። ሳልተማመንም ቀርቼ አላውቅም። ኢቭን እንኳን ቀጣይ ያሉ ፕሮጀክቶች እንኳን በቅርብ ባሉ አለቆች ደረጃ ማቀው ብዙ ህዝብ ማያውቃቸው ለህዝብ ሰርፕራይዝ የሚሆኑ በጣም ብዙ ነገሮች እንዳሉ ወሙን ነው አውቃለሁ። ነገር ግን ሰዎች የኛዎቹ ነው የውጮቹ መሰረታዊ ጠላቶቻችን ናቸው። እነሱ የታወቁ ነው። የኛዎቹ ኢትዮጵያዊናን ባዮች የሚያወሩት ነገር የትናንቱ የደብረ ዘይቱ ብቻ ሳይሆን የትናንቱ ከጅቡቲ መንግስት ጋር የነበረውን የጅቡቲ መንግስት ለኢትዮጵያ መንግስት የሰጠውን ቦታና ያወራውን ነገር አይታችሁ ተመለሱ። የትም እንደማትደርሱ እያወራችሁ ነገ ጸጸት ውስጥ ገብታችሁ ራሳችሁን ከምትጎዱ ተመለሱ ነው የምለው። ምክንያቱም ሰውየው አይደለም እኛ ነፍጥ አንግበን ወይ በመሳሪያ ታግለን ወይ ደግሞ የሆነ ሰው መብት አስከብራለሁ ብለን የምንጥለው አይነት ሰው ሳይሆን አውሮፓውያኖች ሁሉ እንሳስ ስንት ነው የምነግራችሁ። ዛሬ ይሁን ነገር ያመጣል፣ ነገ ይሁን ነገር ያመጣል ተብሎ እየተጠበቀ ሌላው የደብረ ዘይቱ አየር ማረፊያ ባለፈው ማይኮ ነግሬሃለሁ። ቦታው ላይ የተነሱ ሰዎች የመኖሪያ ቤት ግንባታቸው ከዛሬ 1 አመት በፊት ኮንትራክቱኛ ወስደን እኛ ነው ሰርተን ያስረከብናቸው። ከቦታ የተነሱ ሰዎች መጀመሪያ የመኖሪያ ቤት ተሰርቶ መንደር ተዘጋጅቶ በስርዓት ተነስተው ነው የተዘዋወሩት። የኛ መስሪያ ቤት አጠናቆ ሲጨርስ ነው አሁን ለቻይናዎች ሪፖርት የተሰጠው። እኔ ግን ማይገባኝ ብዙ ሰዎች የሆነ ቦታ ላይ ስላየሁኝ ኤርፖርቱ እኮ የተባለው ኢትዮጵያን ኤርላይንስ ፍላይት ኢትዮጵያ ኤርፖርት እኮ ነው እየተባለ ያለው።
የደቡብ የኦሮሞ የአማራ የትግራይ ወይ ደግሞ የአብይ እኮ እየተባለ አይደል? ምናችሁ ነው የሚያማችሁ? እንደው አንዱ ሲያወራ የሰማሁትን ነው ምነግር። ኦሮሚያ ክልል ለማልማት ስለተፈለገ ኦሮሞ ክልል ተወስዶ ተሰራ። ደብረ ዘይት እኮ በአዲስ አበባ ክልል ውስጥ ነው ያለችው። ምናችሁን ነው የሚያማችሁ? ምንድነው የሆናችሁት? በአገር ህልውና ላይ የምትመጡ ሰዎች ከዚህ በኋላ የሚታገላችሁ መንግስት ሳይሆን ትውልድ ነው። ስርዓት ይዛችሁ ቁጭ በሉ። ከየትኛው ማለት ከአፍሪካ አንደኛ የተባለ ኤርፖርት እየተሰራ እኔ ባለኝ ሙያ ባለኝ አቅም ባለኝ ነገር ምንድነው ማበርከት ያለብኝ ብለን ራሳችን መጠየቅ በሚገባን ሰዓት ላይ እንደዚህ አይነት ከሰውነት ተራ የወረደ ነገር ማውራት ከመተዛዘብ ውጪ ሌላ ነገር የምናገኘው ነገር የለም። ማንኛውም ሰው በትግል ጓደኛ እንኳን ታግልህ የምትጥልበት ዘመን ላይ አይደለም። ትግል ዳሜጅ ከማምጣት ውጪ ያተረፈ ነገር የለም። በተለይ ኢትዮጵያ ውስጥ በትግል ያለው መንግስት መጣል ቢቻልማ ህወሓት በጣለው ነበር። ህወሓት ባንኩ፣ ታንኩ፣ ሁሉ ነገሩ በእጁ ይዞ መቁጠር የማይቻል ብር በውጭ ባንክ አጠራቅሞ የፈለገውን ማህበራዊ ሚዲያ የእንግሊዝ፣ የጃፓን ወዘተረፈ ፌክ ኒውስ ቢቢሲ፣ አልጀዚራ እንኳን በዶላር እየከፈለ ገዝቶ መጣል ቢችል ኖሮ ህወሓት በጣለው ነበር። እሱ ለኛ አንድ ትልቅ ትምህርት ሊሆነን ይገባል። ሌላው በሀገር ህልውና ላይ የሀገር ሉዓላዊነት ላይ የሀገር ብሔራዊ ጥቅም ላይ የሚደራደር ሰው ከጤነኝነት የወጣ አእምሮ ችግር አለበት። የኔ እይታ ነው የምነግራችሁ። ሰሞኑ ኦሮሚያ ክልል ምርጫ አይካሄድም። አማራ ክልልም በዛ በኩል የሚያግዙን ኃይሎች አሉ። ትናንት የቄሮ ሙቭመንት አምጥቶ ሆይ ብለን ጨርቃችን ጥለን ስንደግፈው ነገ አገራችን መጥቶ ይቀይራል ብለን ስንጠብቀው የነበረ ጁሃር መሐመድ ኦሮሚያ ክልል ምርጫ አይካሄድም። ኦኬ፣ የጁሃርን ምርጫ የተከተላችሁ ሄዱ። ኦሮሚያ ክልል ምርጫ አይካሄድም ብላችሁ አውሩ፣ ወይ ደግሞ ላለመምረጥ ተዘጋጁ። ነገር ግን ከማውራት ውጪ ምንም ነገር ማምጣት አንችልም። ቢያንስ ፕላትፎርሙና ማህበራዊ ሚዲያው ልጆቻችን፣ ቤተሰብ፣ ዘመድ፣ ወንድም እህት ያየዋል። የምናወራው ነገር እንጠንቀቅ። ሀገር እንደ ሀገር እየቀጠለች ነው። 14 ቢሊዮን ዶላር ነው የሚያስፈልገው የኤርፖርቱ 14 ቢሊዮን ዶላር። ይሄንን ገንዘብ መንግስት ከኪስ አውጥቼ ሰራዋለሁ አይደለም ያለው። የኢትዮጵያን ህዝብ ተማምኖ ነው። ከጀርባ ያለውን ሰው ለህዝቡ ነው የሚሰራው። ይሄንን በመንግስት ስም ጠርታችሁ የመንግስት ነው የከሌ ነው የምትሉ ሰዎች ትልቅ ስህተት ላይ ያላችሁት። ተመለሱ። ኢትዮጵያ